በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ቤተሰቦች የእናታችን የእመቤታችን ቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች ወደደን ባፈቀረን በአንድያ ልጁ በኢየሱስ ክርስቶስ ሰላም እንደምን ቆያችሁ? አሜን። የአምላካችን ስም ዘወትር የተመሰገነና የተወደሰ ይሁን። ለዛሬ ጥቂት ደቂቃ የምንነጋገርበት የትምህርታችን ርዕስ ለምን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ዕለተ ዓርብ ልክ 9 ሰዓት ላይ ነፍሱን እንደሰጠ ለምን ወዲያው አልተነሳም? ለምን በሁለተኛው ቀን አልተነሳም? ለምን በሶስተኛው ቀን ተነሳ? የሚሉ ጥያቄዎችን አንስተን ተጨማሪ የሆነን ዘንድ ደግሞ ለምን ዘግይቶ አልተነሳም የሚሉ ጥያቄዎችን አንስተን እንነጋገራለን። እግዚአብሔር አምላካችን በቸርነት እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። ለምን በዕለተ ቀኑ አልተነሳም የሚለውን ለመመለስ በዕለተ ቀኑ ተነስቶ ቢሆን ኖሮ በመስቀል ተሰቅሎ የሞቱ ሰዎች በጣም ብዙ ሰዓት ቆይቶ ነው ነፍሳቸው የሚወጣው። ለምን ቢባል መስቀል ላይ ሰው ሲሰቀል ንፋስ ያጥርለታል። እግሮቹ ወደ ላይ እየተሳቡ ነፋስን እንዳይስቡ እግራቸው ይቸነከራል፣ እጃቸው ይቸነከራል። በዚህን ጊዜ ተሰቃይቶ ነው የሚሞቱት። ጌታችን ግን ከስቅላቱ በፊት ብዙ መከራ ተቀብሎ ስለነበረ አንድም የዓለም ድህነት ቶሎ እንዲፈጸም ስለሚፈልግ አምላካችን በ3 ሰዓት ልዩነት ውስጥ ነፍሱ ወጣች። እዛ ጲላጦስ ጋር ዮሴፍና ዛርማቲያና ኒቆዲሞስ ስጋውን እንገንዘው እንውሰደው እንቅበረው ብሎ ሲጠይቁ ሞቴን አለ ጲላጦስ። ደነገጠ። እዚህ ደቂቃ ውስጥ አለ እንደሌላው ብዙ ሰዓት አለመቆየቱ የነታ ዓለም እንዲፋጠን፣ ሁለተኛ ደግሞ ብዙ መከራ ተቀብሎ ስለነበረ ጌታችን ወዲያው ነው ያረፈው እና ወዲያው ቢነሳ ኖሮ አልሞተም ነበር ይባል ነበር። ሁለተኛው ወይ በቅዳሜ ቀን ለምን አልተነሳም ቢባል ቅዳሜ እግዚአብሔር ፍጥረታትን ፈጥሮ ያረፈበት ዕለት ነች። የመጀመሪያው ሰንበት የብሉይ ኪዳኑ ሰንበት ማለት። አሁንም ደግሞ ድጋሚ ፍጥረቶችን አዲስ አርጌ ፈጥሬ ባርኪያቸው ቀድስያቸው ያረፍኩት በባለፈው በብሉይ ፍጥረታትን ፈጥሬ ያረፍኩ እኔ ነኝ ብሎ ሲል አልፈዋል። ሶስተኛ ምክንያት ደግሞ በቅዳሜ ያልተነሳበት ፈርሶ በዝብሶ መሞት በእርሱ ዘንድ እንደሌለ ያጠይቅ ዘንድ ጌታችን በሁለተኛው ቀን አልተነሳም። ለምን በሶስተኛው ቀን ተነሳ? ለምን ዘግይቶ አልተነሳም? የሚሉን ጥያቄዎች ስንጠይቅ ዘግይቶ ቢነሳ ትንሳኤው ለዓለም አይዳረስም። በሶስተኛው ቀን ሲነሳ በዓለ ፋሲካ ለማክበር የሄዱ እስራኤላዊ አጠቃላይ በኢየሩሳሌም ነው ከመላ ዓለም የተሰበሰቡ በግልጽ በአደባባይ የተሰቀለበት ምክንያት ባለፈው የተሰቀለው ተነስቷል የሚል በሴቶች በኩል መላ ኢየሩሳሌምን ይደርሳል። በዚህን ጊዜ ወደ ያገሩ ሲሄድ ተነስቷል ብሎ ሴቶች አስገረሙን እያሉ እየተነጋገሩ ይሄዳሉ ማለት። የክርስቶስ ትንሣኤ የዓለም ሁሉ አጀንዳ ይሆናል። ለዛ ዘግይቶ ቢነሳ ኖሮ ይረሳ ነበር። በሶስተኛው ቀን የተነሳበት ምክንያት ግን ለሰው ልጆች 3 ነገሮች ነበሩ። ስጋ፣ ነፍስና መንፈስ ነበሩ። ስጋንም ነፍስንም መንፈስንም መልሻለሁኝ ሲል አምላካችን በሶስተኛው ቀን ተነሳ። አዳምን ሔዋንን ልጆቹን አድኛለሁኝ ሲል ጌታችን በሶስተኛው ቀን ተነሳ። ትንቢት ስለነበረ በሁለተኛው ቀን ይቀስፈናል፣ በሶስተኛው ቀን ይምረናል ብሎ የተነገረ ትንቢት ስለነበረ ይፈጸም ዘንድ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በሶስተኛው ቀን ተነሳ። ያስተማረን የመከረን የገሰጸን የቅዱሳን አምላክ ስሙ ዘወትር የተመሰገነ ይሁን። ወስብሐት ለእግዚአብሔር።